ምን ማለት ነው? እናትን በገዛ እጅ ገለህ ህመም ምን ማለት ነው? ምን ወንድምሽ እናትሽን ገሏታል። ረፊው ከዚህ በላይ ግን መቀጠል አልፈልግም። ምንድነው የምታወሪው አንቺ? መግባት ስለማልፈልግ ሚስቱ እንጂ ቤተሰቡ አይደለም። እነሱ ነገ ለሚታረቁት እኔ ምን ቤት ነኝ ማላችሁ? እና ቢሆንስ ምንድነው የምትለኝ? ልጋገኝ። ለምን አያገባሽም? ልጋገኝ። ለምን እህትና ወንድም ሲጣሉ አያገባኝም? አልገባም። ትሰማኛለህ? እስ ተረጋጋ። ምንድን ነው አሳይሽ ነበር አንቺ አረመኔ። አንተ በርህራሄ በደግነት ቀርበህ ህይወታን ያበላሸባት ጉዳት ሰው ላይ ምን እያደረግሽ ነው? ያ ያለፈ ታሪክ ነው። ያለፈ ምንድነው የምሰማው? ሰማኛለህ? ቤኪ ነው እንደዛ ያለ? አዎ ነገርኩሽ እኮ የህይወት ጉዳይ ቢያምንክ ነው። አዎ የህይወት ጉዳይ ቢያራርቀንም በጣም አብሮ አደግ ጓደኛዬ፣ ብዙ ነገር አብረን ያሳለፈን፣ ትምህርትም እስከ ዩኒቨርሲቲ ደረጃ አብረን ነው የተማርነው። ከዛ ቤኪ ዩኒቨርሲቲ አልተማረም እስከማውቀው ድረስ። ከዛ ደግሞ ሰርፕራይዝ ነው። እንዴት ቀድመህ ነገርከኝ? ዩኒቨርሲቲ አልተማረም ማለት እና እንዴት ነው ባንክ ሊቀጠር የቻለው? ኮሌጅ ነው የተማረው። ያ ኮሌጅም ቢሆን እኮ ያው ዩኒቨርሲቲ ኮሌጅ ነው የሚባለው በትምህርት ደረጃ። ያው የስም አጠራሩ ቢለያይም እንደየሰው። ሰርፕራይዝ የታለ ሲጀመር? ቀድመህ እንዴት ነገርከኝ? ምን እንዳለኝ ታውቂያለሽ? ይሄ ነገር ለዘመናት የጠበቅነው ነገር ነው። መሳካቱ ራሱ ትልቅ ነገር ስለሆነ ከሷ ጋር እየተጫወትክ ጠብቀኝ፣ እኔ ደግሞ ያንን ነገር ሁሉንም ጨራርሼ እመጣለሁ። ሰርፕራይዙ እዚህ ቤት? ከቢሮ ጨርሶ የሚመጣ ነገር እንዳለ ነው የነገረኝ። ግን እንዴት እዚህ ቤት? ምንም ለውጥ አላየሁም። እንደማየው ከሆነ ባለበት ነው አይደለ? አይ ዶንት ኖ ማለት እሱን እኔ እንዲህ ነው ልልሽ አልችልም። ለምን ካልሽኝ እሱ የነገረኝ ነው። አጣብቃት፣ እኔ እስከመጣ አብራት ቆይ አለኝ። እሱ ደግሞ ይሄንን ነገር እኔ ከቢሮ የምጨርሰው ነገር አለ ማለት። አሁን ሰርፕራይዝ ሲባል የተለመደው የሆነ ፊኛ ተደርጎ የሆነ ብቻ አይደለም። እኔና እሱ ያሰብነው ነገር ሌላ ነው፣ የጠበቀኝ ደግሞ ሌላ ነው። ስለዚህ ሰርፕራይዝ ሊሆን አይችልም። በዛ ላይ እንደዚህ ለብሰው ምናምን የጠበቅሽው ምንድነው? የጠበቀሽስ ምንድነው? እሱ ነው የማብራራት ግዴታ የለብኝም ማለት ያው እንደዛ ስላልሽ ብዬ። አይ ሙሉ ታሪኬን ልነግርህ አይደለም የመጣሁት። በዛ ላይ ካሜራ ፊት ምንም ላወራ የምችለው ነገር የለም። ምን ችግር አለው? ሶሪ አሁን ቤኪ ሲመጣ ደውልልኝ። ኧረ ተረጋጊ። ምን ሆነሽ ነው? ተረጋጋኝ። ተረጋጊ እንጂ። ለምንድን ነው የምረጋጋው? ማለት እሱ ራሱ ሲመጣ ምንድን ነው የሚለኝ እንዴ? እሱ ሲመጣ እሱ ጋር አወራለሁ። አሁን ግን ምንም አይነት ሰርፕራይዝ አልፈልግም። ስለዚህ መሄድ አለብኝ። ኖ ተረጋጊ። እሱ አይደለ የደወለልሽ? እንድትመጪ ቴክስት ያደረግልሽ እሱ ነው አይደለ? ስለዚህ እኔ እኮ ግን አላወራኝም። ሰማኛለህ? አላወራኝም። ምናልባት ስልኳን ተጋቢ ሆንስ በምን አውቃለሁ? ለምን ሲባል ነው ስልኩን? ከዚህ በፊት በስልክ ነው የሚያወራኝ። ስደውል አላነሳልኝም። ቆይ አላመንሽኝም ነው? እስኪ ተረጋጊና ቁጭ ልጋጋኝ። እስኪ ቁጭ በይ ሳምሪ። ምን ሆነሽ ነው? ቤኪ ሲጀመር ሌላ ሰው ጓደኛ እንዳለው አላውቅም። ከዛ ደግሞ እዚህ ቤት ውስጥ ጠርቶኝ አያውቅም። ይሄ እኮ የእናቱ ቤት ያደገበት ቤት አውቃለሁ። እና ምንድን ነው ታዲያ? ቅርባ ዘላይ እንደነበረው አታውቂም? አንቺም እኮ ከነሱ ጋር እንደነበርሽ ይነግሩኛል። ሰማኛለህ? ይሄ ሁሉ ሰው ተሰብስቦ የሚያወራበት መንገድ ምንም አልታየኝም። ከዛ ደግሞ ቤኪ ሰርፕራይዝ ቢያደርገኝ እሱ ነው ሰርፕራይዝ ሊያደርገኝ ይችላል። ይሄ ሁሉ ሰው ጠርቶ አይደለም። የህፃን ልጅ ልደት እኮ አይደለም። እሺ ተረጋጊና ቁጭ በይ፣ እናወራለን። እንዴ ቤኪን ጥራልኝ። እጠራዋለሁ፣ ይመጣል እኮ እሱ። ተረጋጊ። እሱ እኮ ከቢሮ ጋር እንጨርሳለን። ምንም ማውራው ነገር የለም። ከቢሮ ማረገው ነገር አለ። ያንን ፕሮሰስ እንደጨረስኩ ምንድነው ግን አንቺን እንደዚህ ያደረገ? ምን ማለት ምትፈሪው ወይ ደግሞ ከኔ ጋር ቁጭ ብለሽ ብታወሪ የሚያስፈራሽ ነገር አለ? እና ምንድነው ታዲያ? ነግሬሻለሁ። እሱ ምን ሊያስፈራኝ ይችላል? እና ምንድነው? አልገባኝም። ምንድነው ሐሳብህ? ሐሳቤማ ቤኪ እስኪመጣ ከአንቺ ጋር መቆየት ብቻ እኮ። ጥራዋ ታዲያ ሁሉ ሰዓት ምን ያደርጋል? ጥራው ማለት እሱ እኮ ሲጨርስ በራሱ ሰዓት ለሰርፕራይዝ 3 ደቂቃ አንሶ ነው በማላችሁ ያለውን እናንተ እያደረጋችሁ ያላችሁትን ነገር አላውቀውም። እኔ እናንተ እየጠበቃችሁ ያላችሁትን ለእናንተ አልፈልግም። እኔም ብዙ ባላወራ እኮ ደስ ይለኛል፣ ግን ከሩቅ ቦታ ስለመጣ በጣም ደክሞኛል። ስለዚህ ማውራት አልችልም። ቤኪ ካልመጣ ምንም ማውራው ነገር የለም። ያው ያንተ ጓደኝነቱ ቤኪ ነው አይደለ? እኔ እኮ አውሪያልኩሽ አይደለም፣ ግን እስኪመጣ እንጫወት ነው እያልኩሽ ያለሁት። እኔ መጫወት አልፈልግም። ለምን? ደክሞኛል፣ ደብሮኛል፣ ሰልችቶኛል። ግን እሱ ነይ ስልሽ ምን ነበር የጠበቅሽው? ምን ይሆናል ብለሽ አሰብሽ? ምን ሊሆን ይችላል ብለሽ? ፍቅረኛዬን ለማግኘት ይሄ ይሆናል አይሆንም ብዬ ማግኘው ይመስላል። አይደለም፣ ያው ከተጻጻፋችሁ ቴክስት አንፃር ማለት ነው። ከተጻጻፋችሁ ቴክስት አንፃር እናንተ ከተጻጻፋችሁ አንፃር
ማለት ስለ ቴክስቱም ታውቃለህ? አልገባኝም። አይደለም ቢሮ አይ ከተጻጻፋችሁት አንፃር ነው ያልከው አይደለ? አይደለም ላውራት ስላልቻልኩኝ ቴክስት አድርጌላታለሁ። ቤት ብቻውን እንዳትሆን ቤት ሂድ። አይደለም ከተጻጻፋችሁት አንፃር ምን አሰብሽ ነው ያልከኝ? ገብቷል አይደል? ማለት ምን ገመትሽ? እንግዲህ እሱ እንዳለኝ ምንም አይደለም። ፍቅረኛ ማቾች ለመገናኘት መገመት አይጠበቅባቸውም በመጀመሪያ። ይሄ እኮ ከዛ ደግሞ የተጻጻፍነውን እንዴት ልታቅ ቻልክ? በዚህ ልክስ እንዴት አወራክ? እኔ እኮ እንዲህ ነው የተጻጻፋችሁት እያልኩ አይደለም፣ ግን ይሄ ነገር እሷም ለብዙ ጊዜ የጠበቀችው ነገር ስለሆነ እስኪ ምን እሱ እንደዛ ስላለኝ ምን ይሁን ያ ነገር ብዬ ነው። ምንም ነገር የለም ደግሞ ምንም ነገር አላማረኝ ማለት ደስ አይልም። ለምን ንግግር ጥያቄክ እኔ እኮ ሰዎች የፍቅረኛሽ ጓደኛ ነኝ። አይመለከትም። ከጓደኛም በላይ ወንድም። እኔም ማላውቀው ፍቅረኛ የፍቅረኛ ጓደኞች ሊኖሩ አይችሉም። በዛ ላይ ደግሞ አትመስልም። ለምን እንዴት እንደዛ እንዴ? እና እዚህ ቤት ውስጥ እንዴት ገባው? ስምሽን እንዴት አወቅኩኝ? እንዴት ነው አንቺ እንደዚህ እያወራው ያለው? አላውቅም። እኔ ልጠይቅ እንጂ እስኪ ጠይቂ። ጉንፋን ያዘ አይደል? ኮፍያው ምን ያደርጋል? ኮፍያው ደግሞ እንዳልኩሽ እኔ ክፍለ ሀገር ነው የምሰራው እና በረሃ ትንሽ ጸጉሬ ገባ ብሏል። ገባል አይደል? ግን ቤት ውስጥ ነው ያለው። በዛ ላይ ሙቀት ነው። እኔ ሙቆኛል። አልሞቀም ስለለመድኩት። ስልኩ ምንድነው? ስልኬ ነው። ሪከርድ እያደረግህ ነው? ምንድነው ሪከርድ ማድረግው? አላውቅም። ማለት በጣም ተጠራጣሪ ነሽ። ካሜራ አለ፣ ስልክ አለ። በጣም ተጠራጣሪ ነሽ። ተሸፋፍናል በደንብ። የምትደብቂው ነገር አለ ወይስ የምትፈሪው ነገር አለ? ለምን እፈራለሁ? ለምን እፈራለሁ? ሰላማዊ ሰው ነኝ። ለምን እፈራለሁ? ባይሆን እሱን ይታርጋችሁት ነው። ምን አደረጋችሁት? እሱን ማየት እናደርገዋለን። ይመጣል ብዬሻለሁ እኮ። ከመጣ አስገባ። እሱ ከሌለ ምንም ማውራት ነገር የለም። ኧረ ብዙ የምጠይቅሽ ጥያቄዎች አሉ። ምን አይነት ጥያቄ? ቀላል ነው። ቀጥል። ያው ብዙውን አላወራም እያልሽ ቢሆንም ከቤኪ ጋር ነግረሽኛል። ሄደን ባንክ ሄጄ ያገኘሁት፣ ከዛ ተመቸኝ፣ ስልኩን ተቀበልኩት፣ ከዛ አወራን እያልሽኝ ነው። ምን ያህል ጊዜ ቆያችሁ? አስፈላጊ ነው። በጣም አስፈላጊ ነው። 2 አመት ሊሞላው ነው። 2 አመት በጣም ብዙ ነው። 2 አመት ነው። ቤኪ እናቱ ከሞተች 2 ወር ሁላ አልሞላትም አይደለ? ስለዚህ ለአማትሽ እንደዚህ ነው የምታዝኘው? ምን አድርጌ ልዘን? የባልሽ እናት ሞታ ማለት ትንሽ ካለባበስሽም አንፃር በጣም ተገላልጠሽ ነው ያለሽው። አማቴ ናት እንጂ እናቴ አይደለችም። በውስጤ ካዘንኩላት ከበቂ በላይ ነው። የባልሽ እናት ማለት ያንቺም እናት ናት። ስለዚህ እንደ ልጆቿ ጥቁር መልበስ አለብኝ? ባህላችንም እንደዛ ነው ያሳደገን። አሪፍ። እኔ በልቤ ነው ማዝነው። ጽናት የቤኪ እህት በጣም አዝና እስካሁን ከቤት አትወጣም። ስራ እየሰራች አይደለም። በጣም ጽናት ጋር እያወዳደርከኝ ነው? እያወዳደርኩሽ አይደለም። እሷ ልጅ ናት። ከሷ ጋር ልትወዳደሪ ያቺም ግን ቅንጣት እንኳን አዘን ለምን አይታይብሽም? ካለባበስሽ አንፃር በጣም ተገላልጠሽ። የሰው ልጅ በልብሱ ነው በልቡ ነው የሚያዝነው። ኦኬ፣ በልብሽ ነው ያዘንሽው። በትክክል። ሌላ የምትጠይቀኝ ጥያቄ ከሌለ ልሂድ። ብዙ ጠይቅሻለሁ። ለዛሬው የኔ እንግዳ ነሽ ማለት ቤኪ እስኪመጣ ማለት ነው። እሺ። እና የመጨረሻ ጥያቄ፣ ለአንዴና ለመጨረሻ ጊዜ የምታገስ የመጨረሻው ጥያቄ ነው። ጠይቀኝና ልሂድ። ጨርሻለሁ። እኔ ገና ብዙ አለኝ አልጨረስኩም። እኔ ግን ጨርሻለሁ። ቤኪ ለምንድን ነው ከእህቱ ጋር የተጣለው? ምን አውቃለሁ? ለምን አታውቂም? በእህትና ማለት እንግዲህ 2 አመት ከቆያችሁ የሱ ፍቅረኛ ነሽ። በእህትና በወንድም መካከል አልገባም። ትሰማኛለህ? ለምን አትገቢም? መግባት ስለማልፈልግ። ሚስቱ እንጂ ቤተሰቡ አይደለም። እነሱ ነገ ለሚታረቁት እኔ ምን ቤት ነኝ ማላቸው? እና ቢሆንስ እሱ በዚህ ልክ ከእህቱ ጋር ሲጣላ አዘኑን እንኳን በልክ የእናቱን ሞት እየተወጣ አይደለም፣ አዘን እየተቀመጠ አይደለም። እና እኔ ምን ላድርግ ታዲያ? ምን አድርጊ ነው የምትለኝ? እንደ ሚስትነትሽ እነሱን ለማገናኘት በቃ እኔ ምን አገባኝ እንዴ? ምንድን ነው የምትለኝ? ልቀቀኝ። ለምን አያገባሽም? ልቀቀኝ። ለምን ልቀቀኝ? እያስከኝ ሳምሪ ተረጋጊ። እየያዝኩሽ አይደለም ግን ተረጋጊ። ሰማኛለህ? አልረጋጋም። ለምንድን ነው እንዲታረቁ ያልፈለግሽው? ለምንድን ነው እንዲታረቁ ያልፈለግሽው? ምን ነው ስለምታረቅ አንስተ ነበር? አላስተውስም። እነሱን ስለማስታረቅ
እህትና ወንድም ሲጣሉ አያገባኝም። አልገባም። ትሰማኛለህ? ደስ ስላለሽ ነው ጭራሽ እየወረወርከኝ። አይ በእነሱ መጣላት አንቺ ደስ ስለተሰኘሽ? አዎ ቤኪን ያወቀው አልመሰለኝም። ማለት የእጅን ታገኛለህ። ትሰሚኛለሽ? እሱ ሲያምርሽ ይቀራል። አሁን ግን እየጠየቅኩሽ ያለሁትን ነገር እንድትመልሽልኝ ይፈልጋሉ። ምንድነው? ነገርኩሽ። የቤኪ ጓደኛ አብሮ አደጉ። አይመስለኝም። ካልመሰለሽም ችግር የለውም። ብቻ እኔ የምፈልገው ለጥያቄ መልስ ነው። ትሰሚኛለሽ? ለምንድን ነው የእነሱ መጣላት አይመለከተኝም የምትይው? ለምን? ስለማይመለከተኝ። ለምንድን ነው የማይመለከትሽ? እውነት እሱን የምትወጂው የምታፈቅሪው ከሆነ ከእህቱ ጋር ሲጣላ ተረጋጉ፣ ተወያዩ፣ ተነጋገሩና እኔ እሱን ማሳመን ስለማልችል። ለምንድን ነው የማችሁ? ፍቅረኛሽ አይደለ? የምትወጂው አይደለ? ቦዶስ ወይስ የእነሱ መጣላት ለአንቺ ደስታን ስለሚፈጥር? አይመለከትም። ትሰሚኛለሽ ሳምራዊት? እኔ ፊት ምንም ውሸት ብዙ ጊዜ ሊቆይ አይችልም። አላማ ምንድን ነው? አላማዬ እውነትን ማውጣት አይመስለኝም። እና ቆይ ማንነቴ ምን ያደርግልሻል? ማንነትን ሳለቅ ደግሞ ምንም ነገር ማውራት አልችልም። ችግር የለብኝም። ማንነቴን ልነግርሽ እችላለሁ። እሺ ግን አስቀድሜ አንድ ነገር ልንገርሽ። ቀጥል። እኔ እንዳልኩሽ የቤኪ ጓደኛ ሳልሆን ያንቺን ጭንብል የተደበቀው ማንነትሽን ለማውጣት የመጣው የተደበቀ ማንነት መልአክ ነኝ። መልአክ? አዎ። እሺ መልአኩ። እሺ ስለዚህ አሁን እነ ጽናት እነ በረከት የሚያውቋትን ሳምራዊት እንዳልሆንሽ እኔ አውቃለሁ ማለት ነው። ስለዚህ ጊዜው እኔና አንቺ በግልጽ የምናወራ መልአክ አይደለ? እንዴት አታውቅም? እሺ አወቃ። ስለዚህ ጊዜው እኔና አንቺ ስለ ስራሽ ከዚህ ቤተሰብ የምትፈልጊው ነገር በግልጽ የምትናገሪበት ጊዜ ነው። በግልጽ? ይሄ ቤተሰብ ጋር ምን ሊፈልግ ይችላል? ምንድነው ከነሱ የምትፈልጊው? ከነሱ? ቤኪን። ለዛ ነዋ እህትና ወንድም ሲጣሉ አይመለከተኝም ብለሽ ዳር ይዘሽ ጥሩን እያየሽ ያለሽው። እና ምን ላድርግ? እሳቱን እንደማጥፋት እሳቱን እንደማብረድ አንቺ ግን ቆመሽ ከተመልካች መሃል ካቃጠሉት መሃል እየሳቅሽ ነው ያለሽው። ሌላው አፈር ይዞ አንዳንዴ ቤተሰብ መካከል አይገባም ይባላል። አይዞሽ፣ አልነካሽም፣ አትፍሪ። በጣም እየተንጠራራክ ነገር ነው። ትሰሚኛለሽ? እየቀለድኩ አይደለሁም። አላማሽ ምንድነው እንዴ? ስሚ፣ ጭራሽ ተመሳ። አዎ እሺ፣ አላማሽ ምንድነው? ከዚህ ቤተሰብ ምንድነው የምትፈልጊው? ከቤኪስ ምንድነው የምትፈልጊው? ምን እፈልጋለሁ? ፍቅሩን። ከዛ ደግሞ ከሱ ልጆች እንዲኖሩኝ ፈልጋለሁ። ከዛ ደግሞ ያው ቆንጆ ቤት እንዲኖረን ፈልጋለሁ። ብቻ በአጠቃላይ ቤኪን አፈቅረዋለሁ። እሱ ቤኪን ያሳመንሽበት ድራማሽ ነው። ይሄ እኔ ጋር አይሰራም። ስሚ፣ ጊዜው አልፏል። ያንቺ ውሸትና ማስመሰል እየሰራበት የነበረው ጊዜ አሁን ላይ አብቅቷል። አሁን ለሰኔም ላስጠንቅቅ። ሰማኛለህ? በማይመለከት ታሪክ ውስጥ መግባትን ብታቆም ምን ይመስላል? አይመለከተኝም። በትክክል መስሎሽ ነው? ስለሚመለከተኝ ነው እዚህ ጋር ያለሁት። እንግዲህ ወሰኔም ትክክለኛ ማንነቴን የማሳየው። ትክክለኛ ማንነትሽን አውቀዋለሁ። አታውቅም? እናትና ልጅን እህትና ወንድምን ለማጣላት የምትሮጪ ሴጣን መሆንሽን አውቃለሁ። በጣም ታውቀኛለህ ብላት። በጣም ትፈላሰፋለህ እባክህ። አታውቅም። ብታውቀኝ ኑሮ ይሄ ብቻ አይደለም፣ ያው እንዲሁ ትንጣጣለህ። አታውቅም፣ መቼም አታውቅም። መቼም ይገባሻል። ይህንን ክፉ ማንነትሽን ማወቅ ቀላል አይደለም። ለምን? ከጥልቅ ማስመሰልሽ የተነሳ እኔ መሀላቸው ባልገባ እናትን ልጅ እህትና ወንድም ተቆራርጦ ይቀሩ ነበር። እኔ ስለሆንኩ ግን ምንም አታመጣም። መሀላቸው ስለገባ የቀየርከው ነገር አለ? አዎ፣ ማድረግ የምፈልገውን እያንዳንዱ ነገር አድርጋለሁ። ምን አደረግሽ? ምንድነው ያደረግሽው? ብዙ ነገር። እስኪ አንዱን ንገሪኝ። አልነግርም።
ባትነግሪኝም አውቀዋለሁ እየነገርኩሽ ነው ትሰሚኛለሽ አንተ የምታውቀው ታሪክ እህትና ወንድም አጣላሽ በቃ በረከት አሁን ትክክለኛ ማንነትሽን አውቋል አይደንቀኝ እንዳቀኝ ፈልጌ አይደለም አላማዬን ለማሳካት ነው የመጣሁት ለምን አልነግርሽም ታዲያ ምንም ነገር አያስፈራኝም ቴክስቱን እየላኩልሽ የነበሩት እነዚህ ወዳጆቼ ናቸው ስለዚህ ይሄ ቤት በበቂ ስም አይደለም እያልከኝ ነው አዎ ይሄ ስም ያለው አንቺ በፈለግሽበት መንገድ ሳይሆን እሱም አይገርምም በትክክለኛው መንገድ እሱም አይገርምም ለምን አይገርምሽም ምክንያቱም አላማዬ መውረስ ገንዘብ ማግኘት ስላልሆነ አላማዬን ጥግ ድረስ እንትን ስላልኩ ይሄ ሁሉ ነገር ትርፍ ስለሆነ እኔ ለዚህ ተራ ቤት ግድም ይኖርኝ ይመስላል አንድ ሬስቶራንትና ካፌ ለኔ ጥቅም ያለው ይመስላል ስለዚህ ፍቅርን አስበልጠሽ ነው ማለት ነው እዚህ ያለሽው ስለዚህ ፍቅርን አስበልጠሽ ነው እዚህ ያለሽው አሁን ገና ጎበዞክ በትክክል ፍቅሬን አስቀድም ቤኪዬን ብዬ ነው ስለዚህ ፍቅርሽ ይግባልሻ እሺ ናፍቆኛል እስኪ ያው እንዳልኩሽ ሰርፕራይዙም እንደተጠበቀ ነው ወይ ሰርፕራይዙን እስቶ እሺ ተረጋጋ አንቺ ተረጋጋ ምንድን ነው በቃ ተረጋጋ አባ በጭራሽ አፋለኝ ብለሽ ታወሪያለሽ ተረጋጋ ቆዳ ራስ ተረጋጋ ተቀመጥ ወይ ፍቅሬ ምንድነው አባ ነገር ያለው እኮ ተረጋጋ አንተ እኔ ላይ ጅና ዝም በይ እጅን አነሳ ጭራሽ ቤኪ ተቀመጥ አንዴ ብቻ ለቀቀኝ አንዴ ብቻ ልትረጋጋ ነገር ምን አረኩ ብለሽ ጭራሽ አይደለሽ አንዴ ለቀቀኝ አንዴ ለምን አለቀኝም እኮ አሳይሽ ነበር አንቺ አረመኔ በረከት ተረጋጋ እስኩን ሳላቅሽ እኮ አብሬሽ መኖሪ አንቺ ነው ህይወቴ ብዬ ጠራሁሽ አንቺ አንዴ ለምን አለቀኝ በረከት ሰማኛለህ ተረጋጋ ነው ኮኔ ፍቅራለሁ አባቴ እሺ ማን ነው እንደዛ ያለው ስለምታፈቅሪኝ ነው እንደዛ ያለው ስለምታፈቅሪኝ ነው ታውቂለ እንዴ ምን ያክል ነው ማፈቅር ቆይ በረከት ተረጋጋ ምን ልረጋጋ መጣሽ እኮ ደግሞ በድፍረት መጣሽ አንቺ አይደለም ውዴ አንቺ በጣም ደፋር ነሽ ተረጋጋ አይን አውጣ እሺ ምን አደረኩ ጭራሽ ምን አደረኩ ያርሽ አንተ እኮ እኔ ላይ እንደዚህ ነው አታውቅም ይሄ ማንነቴን አታውቂውም ነበር ይሄ ማንነቴን የደበቅሽው አንቺ ነበርሽ አውጥቼ ላሳይሽ ተነጋጋኝ አላበዛሁም እንዴ ትክክለኛ ማንነቴን ማወቅም ትሰማኛለህ ከእንግዲህ ደስተኛ የሆነ ህይወት የሚኖር ይመስላል እኔ የተሰማኝን ማጣት እንድታየው ስለምፈልግ ህመም ምን ማለት እንደሆነ አልገባህም ነበር አይደል ምን ማለት እናትን በገዛ እጅ ገለህ ህመም ምን ማለት እንደሆነ ታውቃለህ ምን አንቺ አረመት ይሄ እኮ ነው ምን በረከት ተረጋጋ አንቺ አረመኔ እናቴን አስገደልሽ ሊዱን ታውቃታለህ ይሄን ነው የምታውቂያት ደግሞ አንቺ እሷ ታናሽ እህቴ ናት አንተ በርህራሄ በደግነት ቀርበህ ህይወቷን ያበላሸባት ጉዳት ሰማኛለህ ምንድነው የምሰማው ቆይ ስለምንድን ነው የምታወሪው ለማንኛውም ሴትነቷን ተጠቅመህ የጎዳት እስከ ጥግ ድረስ አምናክ የከዳት ሊዱ እሺ ምን ማለት ነው እሺ ምን እያረግሽ ነው እና ቻውሌ ምን እያረግሽ ነው ያ ያለፈ ታሪክ ነው ያለፈ ምንድነው የምሰማው ሰማኛለህ ላንተ ስትል በሯን ዘግታ ለብዙ ጊዜ አለቀሰች ላናግር ሞክሬ ነበር በስልክ ምንድነው ያልከኝ ሴትነቷን ነበር የፈለኩት ልደበርባት ነበር አላልከኝ ከዛስ እሷ ስትሰማኝ ስለነበር ራሷን አጠፋች ቅንጣት ታክል እንኳን ጸጸት አልተሰማም ቅንጣት ታክል ኑሮህን እንደማንኛውም ሰው ቀጠልክ ለዛች አረመኔ እህትሽ ነው እናቴን ያስገደልሽ የኔ ታረመኔ እስኪ ነበረች እኮ ገና ልጅ ነበረች ገና በ18 አመቷ እንደ እናትም እንደ አባትም ሆነ አሳደግኳት ባሪያውን ሊሆን ይችላል አትተርክም ዘባል እንደ እናትም እንደ አባትም ሆነ ነበር ያሳደግኳት ምንድነው የምሰማው ሰማኛለህ አሁን
በእናትህ ሞት ምን ማለት እንደሆነ ሞት ምን ያክል እንደሚያም ያወቀው መሰል ለአንተ ስሜት ኑሮ መሰል አንተ ጋር የተጋደምኩት ያንተን መምና በቀል ለማየት መቼም ደግሞ ደስተኛ አትሆን ልክ እኔ እንዳልሆንኩት አንቺም ከዚህ በኋላ ደስተኛ ሆነሽ ለመኖር እያሰብሽ ነው ምንም አይነት ህይወት እስር ቤት ቢሆን እንኳን እና አንቺ የኔን ህይወት በጥብጠሽ አንቺ በሰላም ለመኖር እያሰብሽ ነው አዋ አንቺ እኔ በህይወት እያለሁ አንቺ ሊቆን ሊቀጥቶኝ አንዴ ቶኛ አንቺ አረመኔ ሁለት ጉዳት በአንድ ድንጋይ ሁለት ወፍ በመጀመሪያ ፍቅርን ማጣት ከዛ ደግሞ የሚወዱትን ሰው ማጣት አየ አሁን ሰላም አገኘው ማለት አይደል አንቺ ምንድነው ያወራሻልሽው አንተም ባታገኘኝ ኑሮ እኮ እውነቱን ደብዳቤ ላይ አስቀምጬለት ከሀገር ልወጣ ነበር ማለት አንተ ቅዴን አበላሽው ቢሆንም አይከፋኝ ምንድነው አላማሽ አላማይ ምልታር የሚወዱትን ሰው ለማጣት ምን ያክል እንደሚያምላሳየው እስኪ ለኔ ሁሉንም ነገር ልትነግሪኝ ትችያለሽ እሺ ታሪኩ ከጠቀመ እነግራለሁ እናትና አባታችን በልጅነታችን አደራ ብላኝ እናቴ ሊዱን ለኔ ትታት ነበር የሞተችው ይሄ ሁሉ ነገር የምነግርህ ግን ወንጀለኛ እንዳልሆንኩ እንድታውቅ ስለምፈልግ ነው እሱንም እናየው ይሆናል ቀጥ እሺ ሊዱ እንዳልኩ ካለናት ካላባት እናቷም እህቷም እኔን ያሳደግኳት ሊዱዬ ቆንጆ ልጅ ነበረች በጣም ትምህርቷ ላይ ጎበዝ ቤተሰቧን የምታከብር ደሞም ልጅ ነበረች በጆቼ በእነዚህ ጆቼ ያሳደግኳት ልጅ ከዛ ግን ለሷ ብዬ ትምህርቴን የተውኩላት ለሷ ብዬ ራሴን ዝቅ ያደረኩላት መስራት የማይገባኝም በዚህ እድሜ እየሰራው ማስተምራት እንዲሁም ደግሞ የፍቅር ህይወት ባል ምናምን ሳልል እህቴን የሰው አይን ላለማሳየት ያሳደግኳት እህቴ ናት በትምህርቷም ጎበዝ ነበረች የሆነ ሰዓት ግን ፍቅር ያዛት የወራት ጀመር ብዙ ጊዜ ሊዱዬ ይሄን ልጅ ግን ታምኛዋለሽ ስላት አዎ በጣም ይወደኛል ካለሱ መኖር አልችልም ስትለኝ እኔም ፈቀድኩላት በረከት ማለት ነው አዎ እሺ ብዙ ጊዜ ያወራሉ የሆነ ሰዓት ላይ አድራ መጣች ሊዱዬ ለምን ስላት ምክንያቱም አፈቅረዋለሁ አብረን እንተኛ ላይ እሱ ማጣት አልፈልግም አለች እንደ እህት ተቆጣኋት ግን ደግሞ ምንም መቀየረው ነገር ስለሌለ ያን ነገር አምኜ ተቀበልኩ ከዛ ግን ከሳምንት በኋላ ስልክ ማንሳት አቆመ ስትደውልለት አይመቸኝም ማለት ጀመረ ስልኳን መዝጋት ጀመረ እንደምንም ብላ እህቱን አገኘቻት እህቱን አግኝታ መጣ ምን አለች ስላት እስኪ ያወራውና ደውልሻለሁ አለችኝ ከዛ ደውሉ ላገኝሽ አላት እንደማይፈልጋት ሊደበርባት እንደነበር እንጂ ምንዋንም እንደማይወደው ነገራት ይሄንን ሁሉ ደግሞ ጽናትም ታውቃለች ነው ያልሽኝ ያለሽ አዎ እሺ ከዛ ማለት ላጽናናት ሞከርኩ በሯን ዘግታ ተቀመጠች ከዛ ክብር የሚባል ነገር እንትቼ ደወልኩለት ለምን ማለት የምርህን ነው ወይ ለምንድን ነው ነገር የተፈጠረው ምናምን ስለው አልፈልጋት እንደት ሳይሆን እንደ ተራሰው ነበር ያወራኝ ልደበርባት ነው የምፈልገው ተደበርኩባት ብቻውንም አልነበረም ብዙ ጓደኞቹ ጋር እየሳቀ ያውካካ ነበር የሚያወራኝ እህቴ ግን ለቀናት ምግብ አልበላችሁ ከዛ ግን እንደምንም ብዬ ባንኳኳ እንደ በፊቱ ድምጽ አልሰማው ከዛ ስጮህ ጎረቤቶች መጡ በሩን ሰብረን ስንገባ ሊዱ እየተንጠለጠለች ሞታለች ከዛ ግን የእህቴም ፍትህ ቆይ ምታውሪን ይሄንን ሁሉ ነገር ጽናት ታውቃለች ነው ያልሽኝ ያለሽው ጽናት ቀብሯ ላይ መጣ ነበር ግን ደግሞ እኔ ማክስ አድርጌ ነበር ተሸፋፍኜ ነበር ምክንያቱም አስገባት ጽናትን አስገቡልኝ እኔ እሷን በቀል ካላገኘው እንደማልተኛቅ ነበር
ነበር ምክንያቱም እንዳታቀኝ ለበቀል ስለምፈልጋችሁ አስገቧት እዚህ ደግሞ ታረጋለች ወንድሜ የት ነው እሷ የተቀመጠችው ተቀመጭና የምናወራዋለን ሲጀምር አስተያየትሽን ምናምን ከኔ ጋር ትልቅ ነገር እንዳለሽ አታስመስይ ከኔ ጋር ምንም የላትም እዛው ከሱ ጋር መጨረስ ይችላልሽ እንደዚህ መገናማም ነገር የለም ልክ ነሽ አንቺ ጋር ምንም ነገር የለም ሻም ምንድነው just ጽናት አንቺም ተረጋጊ እኔ ከዚህ ልጅ ጋር ደህና የሆነ ነገር ሊኖረኝ አይችልም ነገር አለ የወንድሜ በጣም ብዙ ነገር ስታረግ የነበረችው ልጅ ይችላል ጽናት ስሚኝ አንደኛ ማወቅ ያለብሽ ብዙ ነገር አለ ሁለት ደግሞ አንቺን መምጠይቅሽ ብዙ ነገር አለ ስለዚህ ተረጋጊ አይኖ ያለሽበት ጭንቀት ያለሽበት ሀዘን ይገባኛል ግን ደግሞ ተረጋጊ ሁሉም ነገር እንዲፈታን እንዲያልቅ የምትፈልጊ ከሆነ ተረጋግተሽ መስማት አንድ ብዙ ነገር ቅድም አንቺ ከምታውቂው የተለየ ነው ብዙ ነገር ተቀይሯል እሱን ትሰሚዋለሽ ግን ደግሞ ምጠይቅሽ ነገሮች አሉ እሺ ጠይቀኝ ስለሷ የምታውቂው ነገር እንድትነግሪኝ እፈልጋለሁ ማለት ስለሷ ስለሞተችው እህቷ አታውቀኝም አልኩኩ ስለምን እንደምታወራ ምንም ማውቀው ነገር የለም ምን የሚያወራው እና ታዲያ ከሊዲያ ጋር ምን አገናኛት እሷ እህቷ ናት ታናሽ እህቷ ነበረች እሷ ደግሞ የሊዲያ ታላቅ ስለዚህ አውቀሽ ነው እኛ ቤት የገባሽው ማለት ነው አይደለ ጎበዝ ማለት ቆይ አውቃለሁ ስለ ሊዲያ እንዴት እንደሞተች እያንዳንዱ ነገር አውቃለሁ ግን ከወንድሜ ጋር የማይገናኘው ነገር የለም ከወንድምሽ ጋር የማይገናኘው ነገር የለም ሴት አይደለሽም ይኸውልህ ወንድምሽ ነካሽ ነው የሚያንቀለቅልሽ ወንድምሽ ስለተነካ ልጅቷ ገና ያለ እድሜዋ አፈቀርኩ ብላ ወንድ ላይ ተንጠለጠለች ምን አርግ ታዲያ ልጁ አልፈልግሽም ማለት ልጅቷ ሞተች ታዲያ የሱ ጥፋት ምኑ ላይ ነው እናትሽን መግደልም የሱ ጥፋት አይደል ስለምን እንደምታወሪው ይኸውልሽ ወንድሜ ለወንጀል እየሞከረች ነው ምን እንደምትል አሰማታ በራስ ሲሆን ሁሉም ያማል ይኸውልሽ አሁን እንድትሽ ሆነሽ ምናምን አታውሪ ምን ለማለት እንደፈለሽ ቀጥታ ተናገሪ ወንድምሽ እናትሽን ገሏታል ረፊው ከዚህ በላይ ግን መቀጠል አልፈልግም ምንድነው የምታወሪው አንቺ ይሁን የራስሽን ጥፋት ነው ወንድሜ ነው ነገር ይወርዛ ወንድምሽ እና አንቺ ምንድነው የምታወሪው እናትሽ ሰድባው ነው የሞተችው ስለዚህ ምን አይመለከትሽም የኔና ባንቻ ቆሻሻ እየሰማሽኝ ነው አይደለ ተረጋጊ ቆይ ንገረኝ በእናትሽ ዘርበልኝ ተረጋጊ ንገረኝ እናትሽ ወንድምሽ ምን አጠፋ እናትሽ ይኸውልህ እኔ ከዚህ በላይ ወንድሜ ማግኘት እፈልጋለሁ ከዚህ ከማራ አልፈልግም አንቺ ስርዓት የሌለሽ እንደ መንገደኛ ዝም ብለሽ ሰራ ወንድሜ እንዴት እንዳገኘሽ ራሱ ይገርመኛል ጽናት ተረጋጊና ቁጭ በይ እንግዲያውስ አውቀ ወንድሜ ለወንጀል እየሞከረች እኮ ነው ስሚ ምንም ቢሆን ሁሉንም ነገር እኔ አጣራለሁ አይደለ አንቺ ደግሞ መስማት የምትፈልጊውን ሳይሆን ሁሉንም ነገር ደግሞ ማዳመጥ መቻል አለብሽ ትሰሚኛለሽ አይደለ እየሰማሁ ነው እየሰማሁት ያለሽ ነገር ግን ትክክል አይደለም ነው እያልኩ ያለው ይገባሃል ማለት እሷ እያለች ያለችው የገዛ እናትሽን የገደለው ወንድምሽ እንደሆነ ምን አመንካት እንዴት ወንድሜ እናቴ ሊገላት ወንድምሽ አምኖ ነው ይላል እኔ እንዴት አልመን ወንድምሽ አምኖ እኔ እንዴት ላለም ማለት ነው ወንድሜ አሁን እኔ ነገርኳት አለ ጉዳይ ያማል አይደል የሰው ጉዳይ ሰው እኔ ከዚህ ጋር ማውራት አልፈልግም ንገረኝ ወንድሜ አወገድያታለሁ አለ ተረጋጊ ቆይ ጽናት ተረጋጊ እኔ ምንም መረጋጋት አልፈልግም ይሄ ብቻ ንገረኝ ይሄ ብቻ እንድትነግረኝ ነው የምፈልገው ተረጋጊና እነግርሻለሁ በቃ እውነታው ይሄ ነው ምንም ልናደርግ አንችልም ገብቶሻል አንተ እንዴት ነው እንደዚህ ቀለል አድርገህ እውነታው ይሄ ነው እባክሽ ተረጅ አታስብም እንዴ ስለምን ያርገሽ አይደል ካለ እድሜዋ ስለተንጠለጠለች ሞተች ያልሽው ሞት ቀላል አይደል ምን ነው በእናትሽ እኔ በእናትህ እኔ ከዚህ ልጅ ጋር ማውራት አልፈልግም በቃ እኔ እቺ ልጅ አታውራኝ በቃ ይሄ ነበር እኮ የምፈልገው እኔ የተሰማኝ ስሜት በጥቂቱ እንዲሰማችሁ እንዴት ነው ወንድሜ እንዴት አድርጎ ነው የሚገላት እናቴ እስቲ ንገረኝ እንዴት በምን ሁኔታ ነው የሚገላት ቆይ ተረጋጊና እንስማ በቃ እኔም እኮ ሁሉም ነገር እኮ ከማስበው በላይ ካቂ በላይ ነው የሚሆነው የሁሉም ነገር ጥፋተኛ እሷ ናት እያንዳንዱ ወንድም ያረጋይ ተባለው እያንዳንዱ ነገር የሷ እጅ አለበት የሰማኛ ያንቺ እጅ አለበት አንድ ነገር ልንገርህ እህቴ ሞተች ብላ መምጣት ከጀመረች በሰዓት ነው ወንድሜ ተበላሸው ስለዚህ
ከእናቴ ሞት ጀርባ አንቺ አለሽ ማለት ነው አይደለ? ንቀቀኝ ተሰርባልኝ ወንድሜ ንቀቀኝ። እናቴ የገደለችው እሷ ናት። ወንድሜ የገደላት ንቀቀኝ። አንተ ንቀቀኝ መረሳ ንቀቀኝ ገለፈለው ነው አንቺ ነሽ። እናቴ የገደለችው አንቺ ነሽ። ንቀቀኝ አንቺ ነሽ። በሰዓቱ እንደዚህ ነበር ቆይ ነገረች እኮ ነው ሰዓት እናቴ የገደለቻት ወንድሜ ገደላት። ከእውነቱ አተራቂ ጽናት ተረጋጊ። እኔ አንተ እንዴት ነው ይሄ ተረጋግታ የምትቀመጠው? እቺ ከወንጀለኛ እኮ ናት። ሁሉም ሰው የእጁን ያገኛል። ሁሉም ሰው የእጁን ያገኛታል። ሁሉም ሰው የስራውን የዘራውን እንደሚያጭድ ይሄ ቃሌ ነው። ሰምኛለሽ? ግን እሷ እንደዚህ እያወራች አንቺ እንደዚህ እያልሽ ቆይ እኔ ከእውነት ውጪ ከመስማት ውጪ የትኛውን ልመን? እሷ እህቴን እያለች አንቺ እናቴን እያልሽ ሳላዳምጥ ሁሉንም ሳልሰማ ዝም ብዬ በምትሉት ብቻ ኤኬሌ ወንጀለኛ ነው ማለት እችላለሁ እንዴ? ለዚህ እኮ ነው ፍትህን በራሴ መንገድ የወሰድኩት። ማን ስለሆንሽ አንቺ? የትኛው ክብርሽ ነው አንቺ ዛሬ ፍትህ? ማነሽ አንቺ? ሲጀምር ያስሩኝ ብቻ ነው የሚችሉት። አንተ እኔ እኮ አልገባህም። አንተ እቺ እኮ ወንጀለኛ እኮ ናት እኮ። እንዴት ነው የምታወራው? ይበልጣል ሴት አይደለሽ ወንጀለኛ ገባኝ። እኔ ስላንቺና ንገሪኝ እባክሽ። የኔ እህት ስትሆን ንገሪኝ። ሁሉ ነገር ማወቅ ፈልጋለሁ። ንገሪኝ እያልኩ ነው። ደስ አለ። ምን ነው ደስ የሚለው? የኔን ሀዘን እሷ ላይ ስላየሁት። ቆይ እሱ እንደምትዩ ጥፋተኛ ከሆነ ህግ አለ። ህግ አለ? አዎ። የትኛው ህግ? ገና ካለ እድሜዋ የምትንጠለጠል ሴት እንኳን ሞተች በምትባልበት ነው። የትኛው ህግ ንገረኝ እስኪ። ወስዶ አስሮ ለሚወስደው ህግ። ስለዚህ እርግጠኛ ነሽ በረከት እናቱን በገዛ እጁ ነው የገደለው? እንዴት ሰምኛለሽ? ግን እሱ ለሱ እየሰጠሽ የነበረውን ፋይሎች የማደጎ ልጅ እንደሆነ እንዲያስብ ሁሉንም ሀብት እሱ እንዳልወረሰ ለእህቱ ብቻ እንደተሰጠ እንዲያስብ ብዙ ነገሮችን አይምሮውን እንደመረስሽ አውቃለሁ። አሁንም ከአንቺ መስማት የምፈልገው ውሸቱን አይደለም። ለምን ከኔ እጅ አንዴ ከገባሽ እውነት ካለ ቅዱ ያለኝ ይመስላል። ስለዚህ እውነታውን መስማት እፈልጋለሁ። እነግርሃለሁ። ተናገሪ። ያው ቮይሱ የተሰራው በኤአይ ነው ማለት እነሱ ቤተሰቦቹ እንዳልሆኑ ከዛ በኋላ ከትንሽ ጊዜ በኋላ ከሁሉም ነገር እንደሚያርቁት ምናምን አድርጌ ስለዚህ በእነሱ ድምፅ ተጠቅመሽ እሱን አሳመሽው? እሺ ከዛ በኋላ ያው እናቱ ጋር ትንሽ እየተጨቃጨቁ መሰለኝ ሲገፈትራት ወደቀች፣ ሞተች። በቃ ከዚሁ ቀላል ነው። ምንም ስሜት ሳይሰማው መጦ ለኔ ነገረኝ። ያው በደም ግፊት ነው የሞተችው ተብሎ ነገሩ ተሸፋፈነ። እሺ ያው አሁን ደግሞ የሚወዱትን ሰው በራስ እጅ ማጣት እንዴት እንደሚያም ተረዳው ማለት ነው። እና ደስ አለሽ? በትክክል። ቆይ ይሄ ምን አይነት አስተሳሰብ ነው? ፍላጎቴ የነበረው እኮ ያው ህግ ጋር ብሄድ አይምሮ ሰላም ይሰጧል። ግን ደግሞ እናቱን ገሎ ምንም አይነት ገንዘብ ምንም አይነት ነገር ቢያገኝ ከህሊናው መሸሽ አይችልም። እኔ ከህሊናዬ እንዳልሸሸሁት ማለት ነው። እህቴን ታይ ብላት በስርዓት ባሳድጋት ብዬ ህሊናዬን እንደቀጣሁት ማለት ነው። ለሷ ስል ራሴን ብቻ አይደለም ያረከስኩት፣ አይምሮዬንም ሁሉ ነገሬን አርክሻለሁ፣ ገላዬንም። ከእህቴ ፍቅረኛ ከነበረ ሰው ጋር መጋደም የሚያስደስተኝ ይመስላል? በቀል ስለፈለኩ እንጂ። አሁን ደግሞ ህመሜ ሰላም አግኝቷል። የእህቴ ነፍስም በሰላም አርፋለች። ቆይ አንቺ እናቱን በራሱ እጅ እንዲገድል አደረግሽ፣ ከዛ ደግሞ የገዛ እህቱን እንዲጠላና እሷንም ለመግደል እንዲያሳድድ እያደረግሽ ነው። ቆይ እኔ ባልደርስብሽ ባልይዝሽ ጽፌለት ከሀገር ልወጣ ነበር። ሁሉንም ሀብቶቹን አንቺ ወርሰሽ? በትክክል። ግን ሀብቱን መውረሱ የሚያክልም አያስደስተኝም። እኔን የሚያስደስተኝ እሱ በጸጸትና በህመም ሲንገበገብ ማየት ነው። እሱን ደግሞ አይቻለሁ። ያው እንደውም አሁን ላይ አለመሄዴ ልክ ነው። አንተ እኔን ማግኘት ልክ ነው።
ምናልባት ባይኖቼ እንደዚህ ሲንገበገብ ሲያለቅስ እህቱንም ደግሞ ደስ ስትታመም ማየት አንቺ እብድ ነሽ። ሰምኛለሽ? አንቺ የሰው አይምሮ ያሌለሽ እብድ ነሽ። ነኝ እህቴን ስላጣው ነኝ። እህቱን ያጣ ሰው እንደሚያብደው ሁሉ ነኝ። ስለዚህ ለሰራሹ ለእያንዳንዱ ነገር ደግሞ የእጅሽን ታገኛለሽ። ደስ ይለኛል። ሰምኛለሽ? አዎ አላቅም። እውነትም እህትሽ ላይ እንደዛ አድርጎ ከሆነ ሁሉም ሰው እኮ የእጁ ማግኘት ይችላል። በስርዓት መሆን ባለበት ልክ ሁሉም ሰው የእጁን አያገኝም። መቼም አያገኝም። ምን እህቴን እንኳን አልገደላትም፣ ራሷን አጠፋች እንጂ። ትሰማኛለህ? ምንም ሊባል አይችልም። የሰፈሩ መሳቂያና መሳለቂያ ከመሆን ውጭ እንዲሁ የእህቴ ደም ደግሞ በዋዛ መቅረት አለበት ብዬ አላምንም። ስለዚህ ያው የብዙ ሴቶችን እህቶቼን ህይወት ነው የታደግኩት። ይቀጥል ነበረ፣ አስቆምኩት። ለእህትሽ አዝናለሁ በጣም። አትዘንላት። ግን ደግሞ አንቺ በእጉና በስርዓቱ የእጅሽን ታገኛለሽ። ተነሽ፣ አስወጣት። እሺ እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። ለእህቷ በቀል ብላ እህቷ የሞተችበትን ለመበቀል በዚህ ልክ ቤተሰብ መካከል ማይሆን ጥላቻን ዘርታ የገዛ እናቱን በገዛ እጁ እንዲያጠፋ ከእህቱ ጋር ጠላት እንዲሆን እህቱን ለመግደል እንዲያሳድድ በዚህ ልክ ክፋት እየሰራች ነበር። ማለት ለመፍረድም ለማሰብም የሚከብድ ነገር ነው። ብቻ ሁሉም ሰው እንደየስራው የዘራውን ያጭዳል። ይሄ ደግሞ የኔ ቃል ነው። ለዚህም አብራችሁን ስለቆያችሁ አመሰግናለሁ።